ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት ከሰሞኑ ከፍ ያለ ወታደራዊ እንቅስቃሴዎችን ከማድረግ ባለፈ በምዕራብ አቅጣጫ ወደ ወታደራዊ ግጭቶች ውስጥ መግባቱ የትግራይን ህዝብ ከባድ ስጋት ውስጥ ጥሏል። ከዚሁ ጋር በተያያዘም የመቀሌ ነዋሪዎች ድምጻቸውን አሰምተዋል። ነዋሪዎቹ በሁሉም አቅጣጫ ሩጫ ላይ ናቸው። ከመቀሌም በዛሬው ዕለት እየወጡ ያሉ በርከት ያሉ መረጃዎች አሉ። አልጀዚራ፣ ቢቢሲ፣ ሮይተርስ እና ኤኤፍፒ ሁሉም በየፊናቸው በዚሁ ዙሪያ ዘገባዎችን ሰርተዋል። ሮይተርስ በትግራዩ በረራ መቋረጥ ዙሪያም የኢትዮጵያ አየር መንገድን አንድ ኃላፊ አናግሯል። የምሽቱ ጥንቅራችን ሁሉንም መረጃዎች ሰብሰብ አድርጎ ሊያደርሳችሁ ይዟቸዋል። ኤርትራ ጥቃት ሰነዘረች። ጥቃቱ የተሰነዘረው በኤርትራ ባህር ኃይል በኩል መሆኑ ታውቋል። ጥብቅ የውግዘት መግለጫም ወጥቷል። ጥቃቱ በማን ላይ ተሰነዘረ፣ በምንስ ምክንያት የሚሉትን ዕለታዊ መረጃዎች አካተን ይዘናል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ የመናኸሪያ ሬዲዮ ዘገባ አመለከተ። የጦርነት ድባብ በነገሰበት በአሁኑ ሰዓት ህወሓት እንደ አዲግራትና አድዋ ባሉ ከተሞች ወጣት እያፈሰ ስለመሆኑ አጥር ያለ ዘገባ ይዘናል። ከሰሞኑ ከባድ ግጭት በተቀሰቀሰበት ክልል ከፍተኛ የመንግስት ኃላፊዎች ታስረዋል። እስሩ ከግጭቱ ጋር በተያያዘ መሆኑም ተሰምቷል። መረጃ የምሽቱ ጥንቅራችን አካል ነው። አሜሪካ ግዙፍ የጦር መርከቧን ወደ ኢራን ባስጠጋችበት በዚህ ወቅት የመካከለኛው ምስራቅ ውጥረት ተጋግሏል። በዚህ መሃል የቱርኩ ፕሬዝዳንት ኤርዶጋን ነጩ ቤተ መንግስትን ከቴህራን ጋር በስልክ ለማገናኘት እየጣሩ እንደሚገኙ ሚድል ኢስት አይ የሚሰኝ ሚዲያ ዘግቧል። የአንካራን እሳት የማብረድ ጥረት የምንመለከት ይሆናል። ኢትዮ ቴሌኮም ከሶማሊላንድ ቴሌኮም ኩባንያ ጋር ስምምነት ለማድረግ እየተነጋገረ መሆኑ ተሰምቷል። ሶም ኬብል ስለሚሰኘው ካምፓኒና ንግግሩ መረጃ ይዘናል። ኢትዮ ቴሌኮም ከፍተኛ ትርፍ አስመዘገብኩ ሲል በዛሬው ዕለት ይፋ ባደረገው መግለጫ ገልጿል። ቴሌ አስመዘገብኩ ባለው ስኬት የደንበኞቹ ቁጥር ከ87 ሚሊዮን በላይ መሻገራቸውንና ከ85 ቢሊዮን ብር በላይ ገቢ ማግኘቱን አሳውቋል። አጠር ያለ መረጃ እናደርሳለን። ጦሩ ምስጋና ቀርቦለታል። ምስጋና የቀረበው በተባበሩት መንግስታት ድርጅት ነው። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ከመቀሌ ተሰማው። ህወሓት በትግራይ ሲያሰለጥናቸው የከረመውን ታጣቂዎች ወደ ተለያዩ ግንባሮች ከማንቀሳቀስም ባለፈ በምዕራባዊ አቅጣጫ አንዳንድ አካባቢዎች ግጭቶችን መቀስቀሱን ተከትሎ በትግራይ ውጥረት ከፍ ያለ መሆኑ ታውቋል። ከሁሉም የትግራይ ከተሞች በላይ መቀሌ ከፍ ያለ ጭንቅ ውስጥ ገብታለች። የህወሓት የሰሞኑ የምዕራብ አቅጣጫ ወታደራዊ ትንኮሳ ከበድ ያለ ጣጣን አስከትሏል። አልጀዚራ፣ ቢቢሲ፣ ሮይተርስ እና ኤኤፍፒ አሁን በመቀሌና በትግራይ የተከሰተው ውጥረት መንስኤው በምዕራቡ አቅጣጫ በትግራይ ኃይሎችና በፌዴራሉ መንግስት የጸጥታ ኃይሎች መካከል የተቀሰቀሰው ግጭት ነው ብለዋል። ህወሓት ከሰሞኑ በርካታ ታጣቂዎችን ወደ ወልቃይትና ጠለምት አቅጣጫዎች ሲያንቀሳቅስ እንደነበር የሰሞኑ መረጃዎች ሲያመለክቱ ነበር። ነዋሪዎች የቀደመው ጦርነት ዳግም ሊቀሰቀስ ነው በሚል ስጋት ከባንክ ገንዘብ ለማውጣት ጥድፊያ ላይ ከመሆን ባሻገርም ያልተለመደው የፍጆታ ሸቀጦች ሸመታም ጭምር በመቀሌ እየተስተዋለ መሆኑ ታውቋል። ከዚሁ ጋር በተያያዘም የመቀሌ ነዋሪዎች ያለፈውና የትግራይን ህዝብ ከባድ ዋጋ ያስከፈለው ጦርነት ዳግም ሊቀሰቀስ ነው በሚል ከባድ ስጋት ውስጥ የወደቁ መሆኑን ከስፍራው እየወጡ ያሉ ዘገባዎች እያመለከቱ ይገኛሉ። በዚሁ ዙሪያም ሮይተርስ፣ አልጀዚራ እና ኤኤፍፒ ዘገባዎችን አሰራጭተዋል። የኢትዮጵያ አየር መንገድ የትግራይ በረራዎችን አቋረጠ መባሉ የዘገባዎቹን ትኩረት የሳበው ነው ታይቷል። ዶቼ ቬሌ እና ሮይተርስ የዜና ወኪል የመቀሌ ነዋሪዎችን በማናገር በከተማው ያለውን ሁኔታ በተመለከተ መረጃዎችን ያጋሩበት ሁኔታ ታይቷል። ሮይተርስ የዜና ወኪል በመቀሌ ካሽ ገንዘብን ከባንክ ለማውጣት በከተማዋ የነዋሪዎች ወዲያ ወዲህ መራወጥ ታይቷል ብለዋል። በዚህም በየባንኮቹ ሰልፎች ታይተዋል ያለው ሮይተርስ የዜና ወኪል ከዚሁ ጋር በተያያዘም በርካታ ባንኮች የካሽ እጥረት አጋጥሟቸውም ታይቷል ሲል አስታውቋል። በዚሁ ዙሪያ ማብራሪያውን ለሮይተርስ የሰጠ አንድ የመቀሌ ነዋሪ ካሽ ለማውጣት ወደ 3 የኢትዮጵያ ንግድ ባንክ ቅርንጫፎች ብሄድም ካሽ የለም ተብዬ ተመለስኩ። ከዚያም በከተማዋ ባሉ የኤቲኤም ማሽኖች ገንዘብ ለማውጣት በሞክርም ሁሉም የኤቲኤም ማሽኖች ገንዘብ አልባ ሆነዋል ሲልም ተናግሯል። ከውጥረቱም ባለፈ መቀሌን ጨምሮ የኢትዮጵያ አየር መንገድ ወደ ትግራይ ሁሉም አካባቢዎች የሚያደርገው በረራ መቋረጡ ስጋቱን ከፍ ያደረገው መሆኑን ዶቼ ቬሌ ከመቀሌ ባሰራጨው የዛሬው ዘገባ አመልክቷል። ሮይተርስ የዜና ወኪል በበኩሉ ወደ ትግራይ የሚደረገው በረራ መቋረጡን አንድ የኢትዮጵያ አየር መንገድ ኃላፊ ነግረውኛል፣ ምክንያቱን ግን አላስረዱኝም ሲል አስታውቋል። አንድ ስማቸው ያልተጠቀሰ የትግራይ ከፍተኛ አመራርም የአየር በረራው ለምን እንደተቋረጠ ለአዲስ አበባ ማብራሪያ አቅርበን ነበር፣ ሆኖ ምንም የተሰጠን ምላሽ የለም ሲሉ ነግረውኛል ሲል ሮይተርስ የዜና ወኪል በዚሁ የዛሬው ዘገባው አክሎ አመልክቷል።
ዶቼ ቬሌ ከሰዓታት በፊት ባሰራጨው ዘገባው የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን የዕለቱ በረራ ማቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናገሩ። ነዋሪዎች እንዳሉት በትግራይና የአማራ ክልል አጎራባች አካባቢዎች ግጭት መቀስቀሱ አሳሳቢ ሆኖባቸዋል ሲልም አስታውቋል። የመቀሌ ከተማ ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ የመንግስት ሰራተኛ የአውሮፕላን በረራ መቋረጡን ተከትሎ አዲስ አበባ የሚገኙ ዘመዶቻቸው ወደ መቀሌ ለመመለስ መቸገራቸውን ተናግረዋል ያለው ዘገባው የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉንም ገልጸውልኛል ሲል አስታውቋል። ዘገባው አክሎም ነዋሪው ከቅርብ ጊዜ ወዲህ ከባንክ በኮታ እስከ 3000 ብር ብቻ ካሽ ማውጣት ይቻል እንደነበር ገልጸውልኛል ያለ ሲሆን አሁን እየሰራ ያለው የገንዘብ ማስተላለፍ አገልግሎት ብቻ ነው ሲሉ መናገራቸውንም አክለዋል። ነዋሪውም በትግራይ እየታየ ካለው ጥረት ጋር በተያያዘም የፍጆታ ቁሳቁሶችን ለመሸመት ጥድፊያ ላይ መሆኑን እንደነገሩት ዶቼ ቬለ አመላክቷል። በከተማዋ በንግድ ስራ መሰማራታቸውን የተናገሩ ሌላ የከተማዋ ነዋሪ ከአዲስ አበባ ወደ መቀሌ በረራ መቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ገልጿል። በተለይ ምግብና ምግብ ነክ ቁሳቁሶች መሸጫ የገበያ አካባቢዎች እንቅስቃሴ ጎልቶ እንደሚታይ መናገራቸውንም ዘገባው አክሏል። በተጨማሪም ከሰሞኑ በትግራይ አዋሳኝ አካባቢዎች የተቀሰቀሱ ግጭቶች እንዳሉ የገለጹት ነዋሪው በክልሉ አዲስ ጦርነት እንዳይቀሰቀስ ስጋት ገብቶናል ብለዋል። የጦርነት ምንነት ከኛ በላይ የሚረዳው የለም ያሉት ነዋሪው በክልሉና በፌዴራል መንግስት መካከል ያለውን ልዩነት ለመፍታት አሁንም አልረፈደም ሲሉም ለዶቼ ቬሌ ዘገባ ተናግረዋል። ከዚሁ ጋር በተያያዘ ሮይተርስ ባሰራጨው ዘገባው ከሰሞኑ የህወሓት ኃይሎች በምዕራብ አቅጣጫ ኃይል አንቀሳቅሰው ግጭት የቀሰቀሱ መሆኑን በዚሁ ዘገባው አመላክቷል። ዲፕሎማቲክ ምንጮች ያደረሱኝ ባለው መረጃም ሮይተርስ አሁን የተፈጠረውን ውጥረት ለማርገብ ጥረቶች እየተደረጉ ነውም ብለዋል። መናኸሪያ ሬዲዮ ከዚያው ከትግራይ ደረሰኝ ባለው መረጃው ደግሞ የህወሓት ታጣቂዎች በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሱ ነው ሲል ከጥቂት ሰዓታት በፊት ባሰራጨው ዘገባው አመልክቷል። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአሁኑ ሰዓት በትግራይ የተከሰተውን ውጥረት አስመልክተው በትላንትናው ዕለት መልእክታቸውን ያስተላለፉበት ሁኔታ ታይቷል። በዚሁ መልእክታቸው ራሳቸው የጫሩትን እሳት ራሳቸው ይሙቁት ያሉት አቶ ጌታቸው ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች የትግራይን ግዛት ወደ ነበረበት በማስመለስና ተፈናቃዮችን ወደ ቀያቸው ለመመለስ በሚል ሽፋን ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ ሲሉም ክሳቸውን አሰምተዋል። አቶ ጌታቸው በዚሁ መልእክታቸውም የትግራይ ወጣቶች አሁን በትግራይ እየተደረገ ያለውን ወታደራዊ እንቅስቃሴ እምቢ በማለት እንዲቃወሙም ጥሪያቸውን ያስተላለፉበት ሁኔታ ታይቷል። በትግልህና በከፈልከው በማንኛውም አይነት መስዋዕትነት እንዲፈረም ያደረግከው የፕሪቶሪያ ስምምነት ፖለቲካዊ ልዩነቶች በሰላማዊ መንገድ መፍታት የሚያስችል መሆኑን ተገንዝበህ ተጨማሪ ከንቱ መስዋዕትነት አልከፍልም በማለት ተቃውሞውን አሰማ ሲሉም አቶ ጌታቸው ለትግራይ ወጣቶች መልእክታቸውን ያስተላለፉበት ሁኔታ ታይቷል። በቀጣይ መረጃችን ኤርትራ ጥቃት ሰነዘረች። የኤርትራ ባህር ኃይል ጥቃት የሰነዘረ መሆኑን በዛሬው ዕለት የወጡት መረጃዎች አመልክተዋል። አትጠጉኝ ያለችው ኤርትራ ከዚህ ቀደም የአዘርባይጃንንና የስሪላንካ መርከበኞችን በቁጥጥር ስር በመዋል በብዙ ምልጃና ድርድር የአዘርባይጃን መርከበኞችን የለቀቀች መሆኑ የሚታወስ ነው። ከመርከበኞቹ መለቀቅ ባሻገር 3ቱ መርከቦች ዛሬም ድረስ አልተለቀቁም። አሁን ደግሞ ተራው የየመን ሆኗል። የኤርትራ ባህር ኃይል የአገሪቱን የባህር ክልል ጥሰው ዓሳ ሲያጠምዱ ደረስኩባቸው ባላቸው በርካታ የየመን ዜጎች ላይ ድንገተኛ የባህር ላይ ጥቃትን በመሰንዘር ዜጎቹን በቁጥጥር ስር የዋለ መሆኑን ዘገባዎች አመልክተዋል። በዚሁ ዙሪያም የየመን ብሔራዊ ሰብአዊ መብቶች ኮሚሽን አፋጣኝ መግለጫ አውጥቷል። መግለጫው በቅኝት ላይ የነበረ የኤርትራ ባህር ኃይል ባልታጠቁ 50 የየመን ዓሳ አጥማጆች ላይ በተኩስ እርምታ ጥቃትን በመክፈት በርካቶችን አቁስሏል፣ አንድ ሰውም ሕይወቱን እንዲያጣ አድርጓል ሲል አስታውቋል። በኤርትራ ባህር ኃይል በየመን ዜጎች ላይ የደረሰው ጥቃት ግልጽ የሆነ የሰብአዊ መብት ጥሰትና ወንጀል ነው ያለው ኮሚሽኑ በጉዳዩ ዙሪያም አስፈላጊው የገለልተኛ ምርመራ ተካሂዶ አጥፊዎች በሕግ አግባብ መጠየቅ አለባቸውም ብሏል። የኤርትራ ባህር ኃይል ወደ ግዛቴ ዘልቀው እየገቡ ነው በሚል በተለያዩ አካላት ላይ ጥቃቶችን የመሰንዘር ሁኔታዎች በተደጋጋሚ እየታዩበት ነው። ከገባችበት የእርስ በእርስ ጦርነት ጋር በተያያዘ በተበታተኑ ኃይሎች የምትመራው የመን በ1990ዎቹ ኤርትራ ከኢትዮጵያ ተገንጥላ ሀገር በሆነችባቸው ዓመታት ውስጥ ሀኒሽ ደሴት በተባሉት ግዛቶች ከኤርትራ ጋር ወደ ውጊያ የገባችበት ሁኔታ የነበረ መሆኑ የሚታወስ ነው። በዚሁ ጥብቅ ክስ ዙሪያ በኤርትራ መንግስት በኩል የተሰጠ ምንም አይነት ምላሽ የለም። በቀጣይ መረጃ ህወሓት በከተማ ወጣቶችን እያፈሰ ነው ተባለ። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ የመናኸሪያ ሬዲዮ ዘገባ አመለከተ። የጦርነት ድባብ በነገሰበት በአሁኑ ሰዓት ህወሓት በተለይ ከአዲግራት፣ አድዋና በሌሎችም የክልሉ ከተሞች ወጣቶች እያፈሰ መሆኑን የተሰማው የክልሉ የዜና ምንጮች ገለጹልኝ ሲል የዘገበው መናኸሪያ ሬዲዮ ህወሓት አፈሳውን እያደረገ ያለው በዋናነት በትጥቅ ትግል ስም መሆኑን ገልጾ ወጣቱን ወደ ወልቃይት አቅጣጫ ለመውሰድ እየታለመ ነው ሲል ዘግቧል።
የህወሓት ቡድን በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ጠቁመዋል ሲል የዜና ምንጩ ዘግቧል። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸውን መረጃው ጠቅሷል። ህወሓት ይህን የተመናመነ የሰው ኃይል ለማካካስም በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ መሰማራቱን ከስፍራው የደረሱን መረጃዎች ማመላከታቸውን የዜና ምንጩ ገልጿል። የታፈሱ ወጣቶች በመኪና ተጭኖ ወደ ወልቃይት አቅጣጫ እየተወሰዱ እንደሚገኙ፣ ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ነው ሲል የመናኸሪያ ሬዲዮ ዘገባ አክሏል። በቀጣይ ርዕስ በግጭቱ የታሰሩት ባለስልጣናት። ከሰሞኑ ከባድ ግጭት በተቀሰቀሰበት ክልል ከፍተኛ የመንግስት ኃላፊዎች ታስረዋል። እስሩ ከግጭቱ ጋር በተያያዘ መሆኑም ተሰምቷል። ባለፈው ወር የበርካቶችን ህይወት የቀጠፈ ከባድ የጸጥታ ችግር አጋጥሞት በነበረው ጋምቤላ ክልል የመንግስት የሥራ ኃላፊዎች ለእስር መዳረጋቸውን ሸገር ሬዲዮ ዘግቧል። በጋምቤላ ክልል ተከስቶ በነበረው የጸጥታ ችግር እጃቸው አለበት የተባሉ የመንግስት አመራሮች በቁጥጥር ስር እየዋሉ መሆኑን ነው ዘገባው ያመለከተው። የክልሉ ሰላም አሁን ላይ በአንጻራዊነት መሻሻል ማሳየቱንም የጋምቤላ ክልል ፖሊስ ኮሚሽን ገልጿል። በጋምቤላ ክልል ባለፈው ወር ተከስቶ የነበረው የጸጥታ ችግር አሁን እየተፈታ ነው ተብሏል። የክልሉ መንግስት በጊዜው ባወጣው መግለጫ የመጣውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉ እኩል ኃይሎች ያላቸው ወገኖች በየቦታው ሰዎች በመግደል ተሽከርካሪዎች ላይ ጥቃት በማድረስ እና ህይወት እንዲጠፋ በማድረግ ጉዳት አድርሰዋል ማለቱ ይታወሳል። የጸጥታ አካላትንና አመራርን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎች ሲደረጉ ተስተውለዋል ሲልም በመግለጫው ጠቅሶ ነበር። አሁን ስላለው አጠቃላይ ክልሉ የሰላም ሁኔታን በተመለከተ በዛሬው ዕለት ዘገባው ቃል የሰጡት የጋምቤላ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ዶች ጎድኮት ሰሞኑን በጋምቤላ ከተማ ከተፈጸመ ጥቃት ውጭ አጠቃላይ ነገሮች እየተሻሻሉ ናቸው ሲሉ አመልክተዋል። ኮሚሽነሩ የሀገር መከላከያና የፌዴራል ፖሊስ አባላት ጸጥታውን እየተቆጣጠሩት እንደሚገኙም ገልጸዋል። ትምህርት ቤቶችና የጤና ተቋማትም ተከፍተው አገልግሎት እየሰጡ እንደሚገኙ የገለጹት ምክትል ኮሚሽነሩ በስጋት ምክንያት ስራ ያልጀመሩ ትምህርት ቤቶች መኖራቸውንም ጠቁመዋል። የተፈጠረውን የጸጥታ ችግር ተከትሎ የሞቱና የቆሰሉ ሰዎችን አጠቃላይ ብዛት ለማወቅ ሪፖርቶች ከተለያዩ የክልሉ አካባቢዎች እየተሰበሰቡ እንደሆነና ሲጠቃለሉ እንደሚገለጹ አቶ ዶች ገልጸዋል። በችግር ውስጥ የመንግስት አመራሮችም ተሳትፎ እንዳላቸው አረጋግጠናል ያሉት ኮሚሽነሩ በዚህ ተጠርጥረው በቁጥጥር ስር የዋሉ እንዳሉም አክለዋል። የሰላም ችግሩን ፈጥረዋል የተባሉ ታጣቂዎችን በቁጥጥር ስር የማዋሉ ስራ አሁንም መቀጠሉን ምክትል ኮሚሽነሩ አመልክተዋል። በሌላ በኩል የጋምቤላ ክልል ፖሊስን በኮሚሽነርነት ሲመሩ የቆዩት አቶ ኡጉላው ጁሉ በቁጥጥር ስር መዋላቸው ይታወሳል። በጋምቤላ ክልል ካለፈው ዳር ወር ጀምሮ በተከሰተ የጸጥታ መደፍረስና ግጭት ቁጥራቸው በውል ያልታወቀ ሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ አስታውቆ ነበር። በዚህ ወቅት ከተገደሉት መካከል የጋምቤላ ከተማ የፖሊስ አዛዥ ዋና ኢንስፔክተር አቶ ኡሞዱ ጁሉ ይገኙበታል። የከተማይቱ የፖሊስ አዛዥ መገደልን ተከትሎ የተፈጠረውን ግጭት ለመቆጣጠር የክልሉ መንግስት በጋምቤላ ከተማና የጸጥታ ችግር ባለባቸው አካባቢዎች የሰዓት እላፊ ገደብ መጣሉ ይታወቃል። አሁን ላይ ክልሉ ሰላም ወደ ነበረበት እየተመለሰና ከፍተኛ መሻሻል ማሳየቱን የክልሉ መንግስት ይገልጻል። በቀጣይ መረጃ ጦሩ ተመሰገነ። ጦሩ ምስጋና ቀርቦለታል። ምስጋና የቀረበው በተባበሩት መንግስታት ድርጅት ነው። የተባበሩት መንግስታት ድርጅት ኢትዮጵያ በሰላም ማስከበር ተልዕኮ እየሰጠች ስላለው አገልግሎትና ሰራዊቷ እየከፈለ ስላለው መስዋዕትነት ምስጋና አቅርቧል። የመንግስታቱ ድርጅት የኢትዮጵያ መከላከያ ሰራዊት የሴት ከፍተኛ መኮንን ፎቶ የፊት ገጹ ላይ በመለጠፍ ይዞት በወጣው ጽሑፍ በተባበሩት መንግስታት በሚመራው ተልዕኮ ኢትዮጵያ ለመጀመሪያ ጊዜ ሰላም አስከባሪ ኃይሏን በፈረንጆቹ ከ1950ዎቹ ጀምሮ በኮሪያ በ1960 በኮንጎ በማሰማራት የተባበሩት መንግስታት ድርጅት ግዳጅን ተቀላቅላለች። ኢትዮጵያ ከ2016 እስከ 2019 በሱዳን አብዬ፣ ላይቤሪያ እና ዳርፉርም ከፍተኛ ቁጥር ያለው የሰላም አስከባሪ ኃይል በማዋጣት ከፍተኛ አስተዋጽኦ ማበርከቷንም አትቷል። ኢትዮጵያ በአሁኑ ወቅት በርከት ያሉ የሴት ሰላም አስከባሪ ወታደሮችን አሰማርታለች ያለው ድርጅቱ የእነርሱ መኖር ውጤታማነትን ያሻሽላል፣ ከአካባቢው ማህበረሰቦች ጋር መተማመን ይፈጥራል፣ እንዲሁም በተወሳሰቡ የግጭት ሁኔታዎች ውስጥ ወሳኝ የስርዓተ ጾታ እይታን ይፈጥራል ብሏል። ከኢትዮጵያ የተውጣጡ ከ1500 በላይ የሚሆኑ የመከላከያና የፖሊስ አባላት ቤተሰቦቻቸውን ትተው የበለጠ አደጋ ውስጥ ያሉ ወገኖችን ለመጠበቅ ከተባበሩት መንግስታት የሰላም አስከባሪ ኃይል ጋር ለሰላም እየሰሩ መሆኑን ድርጅቱ ገልጿል። ድርጅቱ ለእነዚህ ኢትዮጵያውያን ሴቶችና ወንዶች ምስጋናውን ያቀረበ ሲሆን ቤተሰቦቻቸውንና ሀገራቸውን ትተው እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ለተጎዱ ወገኖች ጥበቃ በማድረግ እየከፈለው ያለውን መስዋዕትነት አድንቋል። የተባበሩት መንግስታት ድርጅት ከተመሰረተበት እንደ አውሮፓውያን አቆጣጠር ከ1948 ጀምሮ እስካሁን ድረስ
ከ2 ሚሊዮን በላይ ሰዎች በዓለም ዙሪያ በሚገኙ የግጭት ቀጠናዎች በሰላም አስከባሪነት አገልግለዋል። በአሁኑ ወቅትም ከ65000 በላይ ሰላም ኃይሎች በተልዕኮ ላይ ይገኛሉ። እነዚህ ኃይሎች በጦርነት ለታመሱ ማህበረሰቦች ደህንነትን፣ መረጋጋትንና ተስፋን ለመስጠት ከፍተኛ ዋጋ እየከፈሉ ነው። እንደ ድርጅቱ መረጃ እስካሁን ድረስ ከ4400 በላይ ሰላም አስከባሪዎች በተልዕኮ ላይ ያሉ በድርጅቱ ሰንደቅ ዓላማ ስር ሕይወታቸውን አጥተዋል። ከጥበቃ ባሻገር ያለው ሰብአዊ አገልግሎት የሰላም አስከባሪዎቹ ዋና ተልዕኮ ሲቪሎችን መጠበቅና የሰላም ሂደቶችን መደገፍ ቢሆንም ከዚህ ጎን ለጎን ሰፊ የሰብአዊ ልማት ስራዎችን ያከናውናሉ። የተባበሩት መንግስታት ድርጅት የራሱ የሆነ ቋሚ ጦር ወይም ፖሊስ የለውም። በመሆኑም የሰላም ማስከበር ተልዕኮ የሚከናወነው ከ100 በላይ ከሚሆኑ አባል ሀገራት በሚውጣጡ የጸጥታ አካላት ነው። ድርጅቱ ኢትዮጵያን ጨምሮ ወታደሮቻቸውንና ፖሊሶቻቸውን ለዚህ ዓለም አቀፍ ሰላም ላበረከቱ ሀገራት እውቅና የሰጠ ሲሆን የሰላም አስከባሪዎቹ የጀግንነትና የርኅራኄ ታሪክ ለዓለም ሊነገር የሚገባ መሆኑን አጽንኦት ሰጥቷል። በቀጣይ ርዕስ የኢትዮ ቴሌኮም እና የሶማሌላንድ ንግግር። ኢትዮ ቴሌኮም በሶማሌላንድ ቴሌኮም ኩባንያ ጋር ስምምነት ሊፈጽም ነው። መንግስታዊ የኢትዮጵያ ቴሌኮም በሶማሌላንድ ዋና ከተማ አርጌሳ ከሚገኘው ሶም ኬብል ከሚሰኝ ኩባንያ ጋር ድንበር ተሻጋሪ የዲጂታልና የቴሌኮም ትብብርን ለማስፋት ያለመ ንግግር ማድረጉ ተሰማ። ኢትዮ ቴሌኮም ባወጣው መግለጫ የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ፣ የሶም ኬብል ሊቀመንበር መሐመድ ሰይድ ጉኢዲና ዋና ስራ አስፈጻሚ መሐመድ ኢብራሂም አህመድ ጋር ተገናኝተው መወያየታቸውን አስታውቋል። ውይይቱም በዲጂታል መፍትሄዎች አማካኝነት በውጭ ሀገራት ገበያ ላይ ያለውን እድገት ለማፋጠን በሚያስችሉ የትብብር ዕድሎች ላይ ያተኮረ ነበር ተብሏል። እንደ መግለጫው ከሆነ ውይይቱ የዲጂታል ቴክኖሎጂዎችን በመጠቀም ዓለም አቀፍ የገበያ አቅምን ማሳደግ በሚቻልባቸው ጉዳዮች ላይ ያተኮረ ነበር። በዚህ ወቅት ኢትዮ ቴሌኮም እየተገበረ ስላለው የሪፎርም እቅድና ቅድሚያ የሚሰጣቸው ተግባራትን በተመለከተ ለሶም ኬብል ልዑካን ገለጻ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የዲጂታል እድገትን ለማሳደግ የጋራ ትብብር ወሳኝ መሆኑን ገልጸው አጋርነቱ ሁለቱ ኩባንያዎች ልምድ እንዲለዋወጡ፣ የጋራ ተጠቃሚነትን እንዲያረጋግጡና በአህጉሪቱ ያለውን የዲጂታል አቅም እንዲያጠናክሩ እድል እንደሚሰጥ አጽንኦት ሰጥተው ተናግረዋል። ሶም ኬብል ወይም ሶማሊላንድ ኬብል የሚሰኘው የድርጅት ኢንተርኔት በፋይበር ገመድ የሚያቀርብ ሲሆን በግል ባለሀብት የተመሰረተ ድርጅት ነው። እስካሁን ሶማሊላንድን፣ ጅቡቲንና ኢትዮጵያን የሚያካልል 1700 ኪሎ ሜትር የፋይበር ገመድ ዝርጋታ አድርጓል። ሶም ኬብል በርበራ ወደብ ላይ ዓለም አቀፍ የሆነው ኢንተርኔት ገመድ ዝርጋታ የሚከውን የራሱ ሰርጓጅ መርከብ ያለው ድርጅት ነው። በቀጣይ መረጃ ቴሌ በትርፍ ተንበሸበሽኩ አለ። ኢትዮ ቴሌኮም ከፍተኛ ትርፍ አስመዘገብኩ ሲል በዛሬው ዕለት ይፋ ባደረገው መግለጫው ገልጿል። ቴሌ አስመዘገብኩ ባለው ስኬት የደንበኞቹ ቁጥር ከ87 ሚሊዮን በላይ መሻገራቸውንና ከ85 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የ2018 የመጀመሪያ መንፈቅ ዓመት የሥራ አፈጻጸም ሪፖርትን በተመለከተ ለጋዜጠኞች ማብራሪያ ሰጥተዋል። ዋና ስራ አስፈጻሚዋ በማብራሪያቸው ኢትዮ ቴሌኮም በ2018 በጀት ዓመት የመጀመሪያ 6 ወራት 85 ቢሊዮን ብር ማግኘት መቻሉን አስታውቀዋል። ይህም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ብልጫ ያለው መሆኑን ገልጸዋል። የፎርጂ አገልግሎትን በተመለከተ በ6 ወራት ውስጥ 133 ከተሞች የአገልግሎቱ ተጠቃሚ እንዲሆኑ ማድረግ መቻሉን ተናግረው በዚህም አጠቃላይ ፎርጂ ተጠቃሚ ከተሞች ቁጥር 1069 መድረሱንና የፎርጂ ሽፋኑን 74 በመቶ ማድረስ መቻሉን አሳውቀዋል። የቴሌብር ተጠቃሚዎችና ግብይቱን በተመለከተ በበጀት ዓመቱ 6 ወራት 4 ሚሊዮን ተጨማሪ የቴሌብር ተጠቃሚዎችን መጨመር መቻሉና አጠቃላይ የቴሌብር ደንበኞች ቁጥር 58.61 ሚሊዮን መድረሱን ዋና ስራ አስፈጻሚዋ ተናግረዋል። በ6 ወራቱ በቴሌብር 1.94 ትሪሊዮን ብር ግብይት መደረጉንም ነው ያስታወቁት። በቴሌብር 16 ሚሊዮን ከውጭ የሚላክ ገንዘብ ሬሚታንስ መገኘቱን አሳውቀዋል። በተጨማሪም በ6 ወራት ውስጥ 278 አዳዲስ የሞባይል ጣቢያዎች ተገንብተውና ተጠናቀው ለአገልግሎት መብቃታቸውን የገለጹት ዋና ስራ አስፈጻሚ ፍሬሕይወት ይህም በአገሪቱ አጠቃላይ ሞባይል ጣቢያዎችን ቁጥር ወደ 10288 ማድረሱን ተናግረዋል። በ6 ወራቱ 156 የሞባይል ጣቢያዎችን በፋይበር እንዲገናኙ መደረጉን እንዲሁም የ32960 ደንበኞችን አገልግሎት ከኮፐር ወደ ፋይበር መለወጥ መቻሉንም ነው ያመለከቱት። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።